እንዴት ምን አታውቂኛለሽ? አታውቂም መሰለሽ ምን ላይ ያለብን መሰለሽ ከዚሁ እንዴት አሁንማ ሽማግሌ ማተላከም ፔጅ አሁን ማድረግ ይችላል ድጋሚ ማድረግ ይችላል ነኝ ነው ነጭ ከለፈሩ ሁለት ቁጥር እንግዲህ ነው ጭራሽ ነጭ አይሉ ነው እንዴት ነጭ ነው ምን ልክስ ትንሽ ቆንጆ አጥፍጫት ሰሚኮን ሲል በቃ አንድ ላደሽ ነግሬሻለሁ። ጽጌ እንግዲህ ወደፊት ባሏን ልቧ ላይ ተነቅሳው ነበረች። ያው ታቱ ማለት ነው። እሱም ጓ ብሏል። አንቺ አሰሚም እውነቱን ነው። እኔም ገድፈዋለሁ። በማንኛውም እምነት ታቱ አይፈቀድም። ለጤናም ጸር ነው። የምትወጁ ከሆነ ከልብሽ ነው እንጂ አንቺ ከዳኒ ጋር ግብ ግብ ይዘሽ ነው። ያው ዳኒ ውሸቱን ነው ፕራንክ ነው ያረጋችሁ፣ ግን እውነተኛ አድርገሽ አንቺም እሱን ለማንጨርጨር። አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ቪዲዮን እስከ መጨረሻ ቪዲዮ 6 ደቂቃ ቢሆን ነው። ባካችሁ ሰወዳችሁ ሳምናችሁ እስከ መጨረሻ ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። የተሰማችሁትንም ኮሜንት ጻፍ አድርጉ። እውነት ነው ውሸት ነው በማንኛውም እምነት አይፈቀድም። ታቱ በጣም አደገኛ ነገር ነው። በጣም ስለ ታቱ ራሱ አንዳንድ ትምህርቶችን ብትሰሙ እንግዲህ አሁን ምንድን ያላት ስፖርት መስራት አትችይም፣ ማሳጅ መደረግ አትችይም፣ ወዘተ ብዙ ነገር። ግን ብዙ ሰው ታቱን ሲሰራ ትንሽ ነው ብላችሁ ነው የምታስቡት። የሆነ ነገር የሆነች በቃ የሆነ አላል በስክሪቶ ጫር እንደተደረገ ነገር ነው የምታስቡት ማለት ነው። እና በጣም መጥፎ ነገር ነው። በተለይ ስዕል ነገር እንደ እንስሳዎች እንደ ሰው ስዕሎች በተለይ በጣም መጥፎ ናቸው ነው የሚባለው። በጠቅላላ ታቱ የሚባል ነገር በጣም አደገኛ በቃ ህይወታችሁ ወደ ጥሩ ነገር የሚወስድ ነገር አይደለም። ሌላ ቦታም እንድትወቀሩ ሌላ ቦታም እንድትሰሩ የሚገፋፋችሁ ጊዜ ይመጣል ነው የሚባለው። እና ብዙ ሰው ትንሽ ቦታ ይነቀስና ከዛ ከተወሰነ አመት በኋላ ደግሞ አሁንም ሲደገመው ነው የምታዩትና በጣም ወደዛ እንድትሄዱ ያደርጋቸዋል። እና ለማንኛውም ባትወቀሩ ይሻላል። ጽጌም እንግዲህ ወደፊት ባሏን አስደብረዋለች። እሱም ደግሞ በአንዴ ውሳኔ መወሰንም ጥሩ አይደለም። በጣም ነው ያሳዘነችኝ እንደዛ ስትለምነውና። ግን ያው ጽጌ ታሳዝናለች። ብዙ የተገፋች ብዙ መከራ ያየች ናት። ለምን እንደሆነ አላቅም። አንዳንድ ጊዜ ሰው ዝም ብላችሁ በቃ ትክክለኛ ሰው ሁናችሁ ስትኖሩ መከራው ይበዛባቸዋል። ያው እሷ አለመናገሯ የማንንም ህይወት አትበጠብጥ። አሁን ላይ የምታዩት ዩቲዩበሮች በሴት ላይ መጋደል ነው ስራቸው፣ በሴት ላይ መባላት ነው ስራቸው። ወንዶች ሴቷም አንዱ ጋር ትለጠፋለች፣ ከዛ በኋላ ሌላኛው ጋር ሂዳ ትለጠፋለች። ጽጌ ኖርማን በጓደኝነት ነው በቃ ሰው ብዙ ነገር ቢያወራም ብዙ ነገር ቢላትም እሷ ግን እውነቱን ይዛ ነው የምትንቀሳቀሰውና በቃ እኔ የምወዳት ስብዕና ያላት ስርዓት ያላት ናት። ያው ትንሽ አለባበሷ ቢደብረኝም እኔ እዚህ ሰውዬ ጋር እንደዚህ አይነት የተቆራረጠ ቲሸርቶች ምናምን ለብሳ ስትሄድ ወላሂ እንዴት እንደሚያሳፍረኝ በቃ እኔ እንጂ። ለምሳሌ ወንዶች ብዙም ጊዜ የሚወዱት በቃ የሆነ ገርበብ ያለ ልብስ ነው። በዚህ እድሜ ላይ አሁን እሱ ያለበት እድሜ ላይ ጽጌ በእንደዚህ አይነት አንደኛ በአለባበሷ ይገምታታል። አንቺ የትዳር እንትን አልገባሽም፣ ገና ሮጠሽ አልጠገሽም ልጅን ምናምን ነው ያለው። እንግዲህ ይሄ ምንድነው በአለባበሷ ነው። በሌላ ምንም በቃ አለባበሳቸውን የሆነ ቦታ ስትሄዱ የሆነ በቃ አለባበሱን ሰው አሳምሮ ሲሄድ፣ በተለይ አዲስ የምትተዋወቁ ሰዎች ጋር ስትሄዱ በቃ ባህላችሁን እንደው ለብሳችሁ ስትሄዱት በጣም ነው የሚወዱት ወንዶች ማለት ነው። በተለይ ሶሻል ሚዲያ ተጠቃሚ ሲሆኑ የሆነ ገርበብ ያለ ልብስ ራሱ ለብሰው የሆነ ቦታ ሲሄዱ ወንዶች ራሱ እኔ እንጃ እይታቸው ራሱ በጣም ነው ቫይራል የሚወጣው። እንደዚህ ሱሪ የተቦጫጨቀ ሱሪ ለብሳችሁ ተወጣጥራችሁ ግማሽ ልብስ ለብሳችሁ ግማሽ ራቁታችሁን ከምትሄዱ ሸፈን አድርጋችሁ ብትለብሱ ወላሂ ወንዶች ራሱ ይወዷቸዋል ማለት ነው። አሁን እሱ ጓደኞቼ ራሱ እስከሚታዘቡኝ ድረስ ነው ያለው። እና ጽጌ ያው ይደርስሻል ብዬ አላሰብም፣ ግን አለባበስሽን ብታሳምሪ ብዙ ኮሜንት ላይ ራሱ ስለ አለባበስሽ ነው ብዙ የሚሉት። አለባበስሽን አሳምሪ ነው የምለው እኔም እንደ እህት። እና ታቱን አትገድፉ፣ ጥሩ አይደለም። አሰሚኝም አለ መልስ ሳትመልሽልኝ እንደዚህ ማስደንገጥም የለብክም። ቢያንስ ሰው የሚወደውን የሚያፈቅረውን ሰው
ጥግ ድረስ ዋጋ መክፈል አለበት እንጂ እቺን ከወደድካት እቺ ስህተት ናት ብለህ በዚህ ስህተት ላይ እንደዚህ ጓ ማለት የለብህም። እንደዚህ ደግሞ እንደዚህ አይነት የፍርድ ቤት ማስጠንቀቂያ ይመስል ደግሞ እንደዚህ ማስፈራራት አንድ ድል ነው የሰጠው። ስልኩ መነሳት አለበት። ምድሬ ሸረኛ ሴቶች ጭንቅ አንችልም አባቴ። ኧረ ፈታ ማለት ነው የምፈልገው። ልጅቷ ሶሻል ሚዲያ የወጣችው ፈታ ልትል ነው ልትቆናጠር። ኧረ እንደዚህማ ማስደንገጥ የለብህም። የቀረው ይቀር እንጂ ሆ በነሳት ገባ እኮ ገዛት። ኧረ ሰው እኮ ምክር ነው የሚያስፈልገው እንጂ ቁጣ አይደለም። እንደዚህ አይነት ልመና እንደዚህ